ስጋ ምንም አይጠቅምም። ይሄኛው የትም አያደርሳችሁም። የዚህኛው ፍላጎት ሁሉ ፌክ ነው። ይሄ አፈራዊ ነው፣ ስሪቱም ከአፈር ነው። ለስጋችን የተፈቀደው ሞት ብቻ ነው። አይጠቅምም ስጋ። በዚህ ምድር ላይ የምንኖርበት ሌጋል ኤንቲቲ ነው፣ የእግዚአብሔር መቅደስ ነው። እግዚአብሔር መንፈስ ቅዱስ በዚህ ውስጥ ስለሚኖር ምድር ላይ የምንኖርበት የምንንቀሳቀስበት። ይታመማል፣ ያረጃል፣ ይጨማደዳል። እድሜያችን በጨመረ ቁጥር ብዙ ነገር እናጣለን ከሰውነታችን። ፀጉራችን እናጣለን፣ ጥርሳችን እናጣለን፣ ወዳጆቻችን እናጣለን። እድሜያችን በሄደ ቁጥር ብዙ ነው የምናጣው። አሁን እድሜያቸው 20 ምናምን 10 ምናምን የሆኑት ፈገግ እናንተም ታረጃላችሁ። ማረጅ የለም። አሁን እዚህ መካከል አንዳንድ መላጣዎች ስታዩ ጎፈሬ ነበሩ። ፎቶአቸውን ሄዳችሁ ብታዩ አታም ነው። በሆነ እድሜው ላይ በጣም የተለየ መልክ አለ። የሆነ እድሜ ላይ ደግሞ መልኩ ይሄዳል። ውሸት ነው። አይሄድም ብላችሁ የምታስቡ ካላችሁ ይሄዳል። አይሄድም እንዴ? መልካችን ይቀየራል። እግዚአብሔር አንዳንድ ጊዜ ለመንፈሳችን የሆነ ነገር ነግሮን በአማርኛ ለሰዎች ኤክስፕሌን ማድረግ የማንችላቸው ነገሮች አሉ። አይ ኖው ኢት ሰምቻለሁ። እግዚአብሔርን የተናገረኝ እርግጠኛ ነኝ። ግን ከውጭ የሚሆነው ነገርና የማያቸው ነገሮች በጠቅላላ እግዚአብሔር እየተናገረ የማይመስልባቸው ነገሮች አሉ። the confidence you have from your spirit ማለት እሱ ስትሮንግ ከሆነ ፌሎሺፕ የሚመጣ ነው። እሺ የመጀመሪያውን ድምጽ መስሚያ ምንድነው? እግዚአብሔርን ቃል መስማት። አሜን በሉ እስቲ። ምንድነው የሚለው? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። in hearing through the word of Christ ነው የሚለው። faith comes through hearing። አይገርም? ስፒሪታችን ምግቡ ቃል ስለሆነ ከውስጥ ሊዘል የሚችለውና እምነት የሚመጣበት ቃል ሲገባበት ብቻ ነው። ልክ በቃል በኩል የጌታን ድምጽ በመስማት በኩል ነው እምነተኛው ስክሬት የሚደረገው። ነው ጌታ ኢየሱስ እኮ እንደዚህ ነው ያለው። እናንተ ብትሰሙኝ ሕይወቴ ይሆንላችሁ ነበር አላቸው። ወደፊት የሚፈርድባችሁ ኃጢአታችሁ ምናምን አይደለም። አሁን ስናገር የነበረው ቃል ራሱ ይፈርድባችኋል አላቸው ፈሪሳውያን። ወርድ የሚገርማችሁ በሳይንስ የተረጋገጠ ቴክኖሎጂ እያንዳንዱ ያወጣ የተናገርነው ቃል አይጠፋም ፎሬቨር። የዛሬ 10,000 ዓመት ሰው ቢኖር እዚህ ምድር ላይ የተናገረው ንግግር አለ አየር ላይ። የሚቀጥለው ጄኔሬሽን ይሰማዋል። አሁን እየሰሙ ነው። አንዳንዱ ሰው ከቀዳው እግዚአብሔርማ እንዴት! እምነት በመስማት ነው በሉ። ስለዚህ ያለ እግዚአብሔር ቃል እምነት የለም ማለት ነው። የእግዚአብሔርን ቃል ሳንሰማ እምነት የለም ማለት ነው። እግዚአብሔር ሊባርከንም ሊፈውሰንም ሊያድነንም የፈለገውን ነገር ሊያደርግ በቃሉ በኩል ነው ወደኛ የሚመጣው። it's a medium። ቃሉ ሚዲየም። ኢየሱስ ሰው ሆኖ ወደ ምድር የመጣው በቃል በኩል ነው። ቃሉን ይዞ የመጣው መልአኩ ገብርኤል። አይገርም? እንደ ቃል ይሆንልኝ ስትል አረገዘች። የሰማችውን ቃል አሜን ስትል በዛ ቃል በኩል ሆሊ ጎስት መጣ። መንፈስ ቅዱስ በቃሉ በኩል ነው ወደ አንተ የሚመጣው። በሉት ከጎናቸው ያለ። ስለዚህ መንገድ ላይ ሲሄድ ዝም ብሎ ታክሲ ውስጥ ተሞላው ምናምን የሚባል የለም ማለት ነው። ወይ ቃሉን ሜዲቴት አድርጋል ወይ ቃሉን ሰምተን ይመጣው። ስልክ አልያዝኩም ነበረ ግን ተልኮልኝ ነበር ማለት አትችልም። ሞባይል አልያዝኩም ግን ስልክ ሳወራ ነበር አይቻልም። ሆሊ ስፒሪት ቃሉን ይፈልጋል። እምነት በምንድን ነው? በመስማት። ስለዚህ ሁሉ ጊዜ ቃሉን የሚበላ ቃሉን የሚያስብ ቃሉን የሚያነብሰው መንፈስ ቅዱስ በሕይወቱ በኃይል እንዲሰራ እየፈቀደለት ነው ማለት ነው። የእግዚአብሔር ቃል ሕይወትና መንፈስ። አሜን አሜን አሜን። እያንዳንዱ የእግዚአብሔር ቃል እግዚአብሔር ነው።
It's God. ምክንያቱም እንደኔና እንደናንተ እግዚአብሔር የሆነ የተሳሳተ ኢንፎርሜሽኖችንም ትክክለኛ የሆኑ ኢንፎርሜሽኖችንም ከአእምሮአችን የወጣ እውነትም ውሸትም የተደባለቀ ኢንፎርሜሽን የሚያስተላልፍበት አይደለም ቃሉ። እግዚአብሔር ራሱን ነው በቃል ውስጥ ነው። ስለዚህ እኔ የምነግራችሁ ቃል አለ ጌታ ኢየሱስ ሕይወትም ነው መንፈስም ነው። the spirit በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ለዚህ ነው ጌታ ኢየሱስ እንደዚህ ያለ እናንተ አሁን ስለሰማችሁት ቃል ንጹሃን ናችሁ። it will purify you። የእግዚአብሔር ቃል ይቀድሳል። እምነት ከመስማት ነው። እምነት ብቻ አይደለም። ኢየሱስ ጌታ እንደሆነ ሰምተ በልብህ ውስጥ ስታመን ቃሉ ነው የሚገባው። ከዛ ኮንፌስ ስታደርገው ቡም ሌላ ኒው ክሪኤሽን ሆናል። ስፒሪት ሪበርዝ ያደርጋል። ከእግዚአብሔር መንፈስ ጋር ቁጭ ብለህ ሰምተህ እኮ ሲቲዝን ኦፍ ሄቨን የእግዚአብሔር ወራሽ። አሁን ቀስ አድርጌ ወደ እግዚአብሔር ድምፅ እኮ ልወስዳቸው። ስለዚህ ከእግዚአብሔር ቃል የሚበልጥ ስጦታ እዚህ ምድር ላይ የለም ማለት ነው። መንፈስ ቅዱስ ነው አይደል? ከሁሉ የሚበልጠው መንፈስ ቅዱስን ያለ ቃሉ ማወቅ አንችልም። የት ቤት በኩል it's impossible to know the Holy Spirit without the word። ምክንያቱም የቃሉ ባለቤት Holy Spirit ጴጥሮስ ውስጥ ሆኖ ሲጽፍ የነበረው እሱ ነው። ያዕቆብ ውስጥ ሆኖ ሲጽፍ ረበራ አፖስትል ታምራት ውስጥ ሆኖ ቸርቹን እንዲመራ the Holy Ghost። ግን Holy Spiritን ያለ ቃሉ ማወቅ አንችልም። ይኸውላችሁ መንፈስ ቅዱስ ወደ ህይወታችን የሚመጣበት ብቸኛው መንገድ ቃሉ ነው ማለት ነው። ከቃሉ ከተፋታን ከመንፈስ ቅዱስ እንፋታለን። እናንተ በመጽሐፍት ህይወት የሚገኝ ስለሚመስላችሁ መጽሐፍትን አጥብቃችሁ ትመረምራላችሁ አለ ጌታ ኢየሱስ። መጽሐፍት ግን ስለኔ ይናገራሉ አለ። መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ። the word in the spirit። መንፈሳችን የተወለደው ከእግዚአብሔር ቃል ስለሆነ በእውነት ቃል አስበው ወለደኝ ስለሚል በእውነት ቃል አስበው ወለደን በሉ። እክርማ በእውነት ቃል አስቦ እኔ ይኸውላችሁ ራንድም አይደለም የተወለድኩት። በእውነት ቃል አስቦ ወለደን። ስለዚህ ከቃል የተወለደ ማንነት ስለሆነ መንፈሴ ለእግዚአብሔር ቃል መልስ ይሰጣል ሁሉ ጊዜ። በመንፈስ የሆነ ቃል ስንሰማ መንፈሳችን ስለዚህ አትሰሙ አላቸው። Whoever is of God hears the word of God. The reason why you don't hear them is that you are not of God. የእግዚአብሔር ቃል አልሰማም ካለ ጌታ አይደለህም ማለት ነው አላቸው እኮ ጌታ ኢየሱስ ነው ያላቸው። Whoever is of God hears the word of God. The reason why you don't hear them is that you are not of God. ሳር ይደርቃል፣ አበባም ይረግፋል፣ የእግዚአብሔር ቃል ለዘላለም ይኖራል። አሁን በስጋና በመንፈስ መካከል ስላለው ነው የምናወራው። ጌታ ኢየሱስ ስለ ስጋ ሲናገር ብትሰሙት በጣም የጨከነ ነገር ነው የሚናገረው። ስጋ ምንም አይጠቅምም። እሺ ፓስተር አንብብልኝ ዮሐንስ 6:63 ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። አሜን። It is the spirit who gives life.
the flesh is no help at all. ስጋ ምንም አይጠቅምም በሉ እስቲ። The word that I have spoken to you are spirit and life. ጌታ ኢየሱስ ቀድሞ ስለነበሩ ነቢያት፣ ቀድሞ ስለነበሩ አባቶች ሲናገር፣ ስለና አብርሃምም ጭምር ሲናገር እናንተ አሁን የምትሰሙትን እነሱ ለመስማት ተመኝተው ነበር፣ ግን አልሰሙም። እናንተ አሁን ያያችሁትን ለማየት ተመኝተው ነበር። ስለዚህ የኤልያስ ዘመን፣ የእገሌ ዘመን፣ የምናምን ዘመን የሚባል ጸሎት አይሰራም ማለት ነው። ከዛ በተሻለ ኪዳን ውስጥ ስላለ እኔ የኢየሱስ ዘመን ውስጥ ነኝ። ሕይወትን የሚሰጥ መንፈስ ነው። ሕይወትን የሚሰጥ መንፈስ ነው በሉ እስቲ። ስጋ ምንም አይጠቅምም። ይሄኛው የትም አያደርሳችሁም። የዚህኛው ፍላጎት ሁሉ ፌክ ነው። ይሄ አፈራዊ ነው። ስሪቱም ከአፈር ነው። ኢየሱስ ጌታ ነው። ሕይወትን የሚሰጥ መንፈስ ነው በሉ። ሕይወትን የሚሰጥ መንፈስ ነው። መንፈስ ላይ ትኩረት ያደረገ ሰው ነው ሕይወት ያለው ማለት። የትኛው ሕይወት? የዘላለም ሕይወት፣ የክርስቶስ ሕይወት። የዘላለም ሕይወት የሚባለው የኢየሱስ ሕይወት። አሁን እንግዲህ ስለ እግዚአብሔር ቃል ነው እየነገርኳችሁ ያለው። ከዛ ምን አለ? I have spoken to you, the words that I have spoken to you are spirit and life. አሁን እኔ የነገርኳችሁ ቃል መንፈስና ሕይወት። እስቲ በሉ መንፈስና ሕይወት ነው በሉ። ይሄው ለ2000 ዓመት የኢየሱስ ቃል ዓለምን ሁሉ ልብን ትራንስፎርም እያደረገ ነው። ቢሊዮኖችን ወደ እግዚአብሔር መንግስት እያስገባ ነው ያለው። የኢየሱስን ቃል የተናገሩ ሁሉ የኢየሱስን መንፈስ ያስተላልፋሉ ማለት ነው። አሁን ልነገራችሁ ነው እንግዲህ ተመልከቱ። ፊዚካላችን ስጋችን መመገብ አለበት። ባይዘወይ ስጋችን ዛሬ ምን የመሰለ ክትፎ በልተ ቁርስህን ወይ ምሳህን እራት ላይ ሽሮ ሲመጣ በጣም ነው የሚደብረው ሰውነታችን። ቴንኪው ቅድም ሩፍ ክትፎ በላ አይ እንደው ቀጥታ ከክትፎ ወደ ሽሮ ይከብዳል ነው። ብዙ ብተኙ ይበለጥ እንድተኙ ነው የሚጠይቃቸው ስጋችን። ለስጋችን የተፈቀደው ሞት ብቻ ነው። አይጠቅምም ስጋ። በዚህ ምድር ላይ የምንኖርበት ሌጋል ኤንቲቲ ነው። የእግዚአብሔር መቅደስ ነው። እግዚአብሔር መንፈስ ቅዱስ በዚህ ስለሚኖር ምድር ላይ የምንኖርበት የምንንቀሳቀስበት። ይታመማል፣ ያረጃል፣ ይጨማደዳል። እድሜያችን በጨመረ ቁጥር ብዙ ነገር እናጣለን ከሰውነታችን። ፀጉራችን እናጣለን፣ ጥርሳችን እናጣለን፣ ወዳጆቻችን እናጣለን። እድሜያችን በሄደ ቁጥር ብዙ ነው የምናጣው። አሁን እድሜያቸው 20 ምናምን 10 ምናምን የሆነ ፈገግ እናንተም ታረጃላችሁ። ማረጅ የለም። አሁን እዚህ መካከል አንዳንድ መላጣዎች ስታዩ ጎፈሬ ነበሩ። ፎቶአቸውን ሄዳችሁ ብታዩ ያዳዱ አታም ነው። ስለዚህ ማንም ሰው በሆነ እድሜው ላይ በጣም የተለየ መልክ አለ። የሆነ እድሜ ላይ ደግሞ መልኩ ይሄዳል። ውሸት ነው። አይሄድም ብላችሁ የምታስቡ ካላችሁ ይሄዳል። አይሄድም እንዴ? መልካችን ይቀየራል። አሁን እድሜው ከ35 40 በላይ ያለፈ እዚህ ውስጥ ያለ ሰው አብሮት የተማሩ ተማሪዎች አብዛኞቹ አያስታውሱት። መልኩ ያህል ነበር። መንገድ ላይ ሁሉ ያልፉታል። የምንጨነቀው ግን ለየትኛው ነው? ለዚህኛው ሉክ መስታወት ፊት ቆመ ዘመኔን ሁሉ የምትጨርስለት ነገር አይጠቅምም። በተለይ እህቶች እስቲ ስጋ ምንም አይጠቅምም በል። የሚገርማችሁ ስንሞት ሰዎች በስንት ሳምንት እንደሚረሱን ብናቅ ሰዎች ስለኛ የሚያወሩት ነገር አያስጨንቀንም። after 2 weeks they will
ሞተ እንዴ ተብሎ ነው የምትሰማው። they will forget you forever, even your family members ይረሳዋል። ከወር በኋላ ስለአንተ የሚያወራ ሰው የለም። በአንድ ወር ለሚረሱ ነገር ነው መከራ የምትበሉ። ስጋ ምንም አይጠቅምም በሉት ከጎናቸው። የጌታን ቃል እኮ በደንብ እያስተማርኳቸው ነው። ይኸው ጀነራል የተባሉ ሰዎችን ሁሉ አስቧቸው። ከሞቱ በኋላ ማን ስማቸው ነው የሚያስቀር? ህይወት የሚሰጠው መንፈስ ነው በሉ። መንፈስ። ይሄ ስጋችን ራሱ ህይወት የሚያገኘው ከመንፈስ ነው። ነገርም ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ህይወትን ኢንጀክት ያደርጋል ይላል። it will quicken your mortal body. The same spirit that raised Christ from the dead will vitalize your mortal body. ለካ ሟቹ አካላችን ራሱ ህይወትን እያገኘ እዚህ ምድር ላይ እንዲቆይ የሚያደርገው ስፒሪት ነው። ስለዚህ ስጋ ምንም አይጠቅምም በሉ። ስለዚህ ምንም ለማይጠቅመው ስጋ እግዚአብሔር አይናገርም። ስጋ ምንም አይጠቅምም። ይኸውላችሁ ጌታ ኢየሱስ ምን አለ? ህይወትን የሚሰጥ መንፈስ ነው ካለ በኋላ ስጋ ምንም አይጠቅምም ብሎ እኔ የምነግራችሁ ቃል መንፈስና ህይወት የሚጠቅመው ምንድነው አለ? ቃሉ ነው ማለት ነው። ገብቷችኋል? ህይወትን የሚሰጥ ምንድነው አለ? መንፈስ ነው አለ። ስጋ ምንም አይጠቅምም አለ። እኔ የምነግራችሁ ቃል ደግሞ ምንድነው አለ? መንፈስና ህይወት ነው። እኛ የእግዚአብሔርን ድምፅ መስማት ከምንፈልገው በላይ እግዚአብሔር ለኛ መናገር ይፈልጋል። እኛ ከእግዚአብሔር ጋር በመንፈስ ህብረት ማድረግ ከምንፈልገው የበለጠ እግዚአብሔር እኛ ከሱ ጋር ብናደርግ ይፈልጋል። what is the hindrance? ስጋችን ነው ማለት ነው። ከሉሲፈር በላይ የኔ ጠላት ስጋዬ ነው። ከአጋንንት በላይ የኔ ጠላት ስጋዬ ነው። ምክንያቱም የስጋዬን ፈቃድ እስካላገኘ ድረስ አጋንንት እኔ ላይ ምንም ድርሻ የለም። በስጋዬና በመንፈሴ መካከል ደግሞ ሁሉ ጊዜ ጦርነት አለ። ጌታ ኢየሱስ እስኪመጣ ድረስ የሁለቱን ጦርነት አሸናፊነት የሚወስነው በሐሳቤ ውስጥ ያለው የእግዚአብሔር ቃል መጠን ነው ማለት ነው። በሐሳቤ ውስጥ ያለው የእግዚአብሔር መጠን የመታዘዜ መጠን የኔ ኢንክሊኔሽን የኔን መንፈሳዊነት ይወስናል ማለት ነው። ይሄ ነው እንግዲህ ቃል 6:63 ላይ it is the spirit who gives life, the flesh is no help at all. The words that I have spoken to you are spirit and life. አቤት ኢየሱስ ጌታ። እንግዲህ አሁን ምንድነው እየተማርን ያለ ነው? እምነት ከምንድን ነው? ከመስማት ነው። አሁን ተመልከቱ እንግዲህ ስጋችን የበላውን ነገር ነው የሚለው። አንድ ሰው ክስት ካለ ምግብ ብላ እንጂ ነው ምንለው። ሲወፍርብን ደግሞ ቀንስ እንጂ ነው ምንለው። የወፈረ ሁሉ አይበላም ነው የምትሉት። አይ በእርግጥ አንዳንዴ በጣም ቀጫጭኖች ከወፍራም የበለጠ ሲበሉ አይቻሉ። በተለይ ወደ ቻይና አካባቢ ብትሄዱ እንደዚህ ነው። ግብዳ ሆኖ ትንሽ ነገር ሊበላ ይችላል። ግን ስጋችን ኖሪሽ የሚደረገው ባላንስ የሆነ ዳይት እንበላ። በተለይ አትክልትና ፍራፍሬ መንበላ ከሆነ ደግሞ ለጤንነት ተስማሚ፣ ያልበሰለ ከሆነ ደግሞ እጅግ በጣም ጥሩ ነው ይላሉ ዶክተር። በዚህ ሰውነታችን በሱ ነው ኪፕ የምናደርገው። መንፈሳችንን ከእግዚአብሔር ቃል ውጪ፣ ከወርሺፕ ውጪ፣ ከፌሎሺፕ ውጪ ካደረግነው ድራይ ነው የምናደርገው። መንፈስ ሲደርቅ ለምን በዚህ ምድር ላይ እንደምትኖር አይገባህም። እውነተኛ ዲቫይን የሆነ ጆይ ኤክሰርሳይዝ ማድረግ አትችልም። ምክንያቱም joy is the spirit of the fruit of the spirit. ፍቅር፣ ደስታ፣ ሰላም፣ የዋሃት፣ ራስን መግዛት የመንፈስ ፍሬዎች ናቸው። የስጋ ፍሬ የሚባል የለም። ደስ የሚለኝ ነገር የስጋ ስራ ምንም ያፈራው የለም። እሱ የሚሰራው ነው ያለው፣ የሚሰራልን ነው ያለው። የመንፈስ ፍሬ ብሎ love is the fruit of the spirit። ከመንፈስ ቅዱስ ጋር ህብረት ስናደርግ
በእግዚአብሔር ቃል ውስጥ መኖር ስንጀምር አውቶማቲካሊ መንፈሳችን ማፍራት ይጀምራል። ምን? ፍቅር። እስቲ ፍቅር በሉ። በቃ ከእግዚአብሔር ጋር ፌሎሺፕ በቀነስን ቁጥር የምንጠላው ሰው ይበዛል። የምንከሰው ሰው፣ የምንጠላው ሰው፣ የበደለንን የምንቆጥረው ሰው የሚበዛው ፌሎሺፓችን ሲያንስ ነው። ፌሎሺፓችን እየበዛ በሄደ ቁጥር የበደሉ ሰዎች እየጠፉ ይሄዳሉ። ጌታን መውደድ በጣም ቀላል ይሆናል። ባልንጀራችን እንደ ራሳችን መውደድ ቀላል ይሆናል። በኢየሱስ ስም ይሆንላችሁ። አሁን ስጋችን በቀን ብዙ ጊዜ ምግብ እንደሚፈልግ መንፈሳችንም በቀን ብዙ ጊዜ ቃል ይፈልጋል። ቃሉን ደግሞ ዝም ብለን በጆሮአችን የምንሰማው ሳይሆን በእምነት ሚክስ አፕ አድርገን ስኳር ውሃ ውስጥ እንደሚሟሟ አሟምተን ስፒሪታችን ውስጥ መግባት አለበት። አሁን ልንገራችሁ፣ የእግዚአብሔርን ቃል ሰማን። ከዛ በኋላ አሜን አለ፣ ደስ አለ። ከዛ በኋላ አላስተዋል ነው፣ ከዛ ይጠፋል። ቃል ስለሰማን በሕይወታችን ላይ አይሰራም። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። የእግዚአብሔርን ቃል ስሰማ ማሰላሰል መቻል አለብን። ሳሰላስለው ከጆሮዬ ወደ ነፍሴ፣ ከነፍሴ ደግሞ ወደ ስፒሪት ያልፋል። ወደ መንፈሴ ሲያልፍ እኔ ያውቀዋለሁ። ከኔ ጋር ናቸው። በጌታ በኢየሱስ ስም የእግዚአብሔርን ቃል ስሰሙ በእምነት ከእናንተ ጋር የሚዋህድበት ጸጋ ይጨመርላችሁ። የሚያነበንቡ አሉ ቃሉን ብሎ they have no power with them። ቃሉን የተናገሩት ከአእምሯቸው ስለሆነ በኢየሱስ ስም የሚሉ አሉ። ቃሉን የኢየሱስን ስም ከመንፈሳቸው ስላልጠሩ። እኔ እንኳን የኢየሱስን ስም ስጠራ ሁሌ አንድ አይነት አይደለም። ከኢየሱስ ስም ጋር ያሳለፍኩት ሳምንታት፣ ቀናት ማኒፌስቴሽኑን ይወስናል። የኢየሱስ ስም መንፈሴ ውስጥ በኃይል ሲገባ፣ አእምሮዬ በተለያየ ነገር ሳያዝ መንፈሴ ከእግዚአብሔር መንፈስ ጋር በኃይል ሲሆን ማኒፌስቴሽኑ ከባድ ነው። sword of the spirit እስቲ የቃሉ ሰይፍ ብለው። የመንፈስ ሰይፍ ነው እሱ። ምን ሆነ ይላል? እግዚአብሔር ቃል ነው። ስንዋጋ ጠላትን የምናጠቃበት ይላችሁ። ይሄ የእምነት ጋሻ ነው። እምነት ፕሮቴክት ነው የሚያደርገው፣ ቃል ግን ፋይተር ነው የሚያደርገው። ራባካታላባጃ የጠላትን አንገት የምትቆርጠው በእምነት አይደለም፣ በቃል። እምነት ራሱ የቃል ፕሮዳክት ነው። እምነት በመስማት ስለሆነ ማለት። ስለዚህ አንድ ቻፕተር አንብቤ ያ ያነበብኩትን አንድ ቻፕተር በኃይል ሳሰላስል ያሰላሰልኩትን ነገር ከውስጡ ጨምቄ ዘይቱን ሳወጣ ባይዘው ማንም እንዲነግረኝ አያስፈልግም። ምን ያውቃል? አውቀዋለሁ። ቃሉ ስፒሪቴን ሲያገኘኝ አይኖ አንብበን ቃሉ ምንም የማይሰራብን ጊዜ አለ። አንብበን ዘሴም ቃል ቃል ማታ አልነካ ያለ ቃል፣ ወሩ ሙሉ አልነካ ያለ ቃል፣ አንድ ቀን በታክሲ ስትሄድ ይነካል። ታክሲ ላይ ተለጥፎ ራሱ ቃሉ ለካ መንፈስ የነፍስ ክፍል ውስጥ እየተዋሃደ ነው። ቃል የሆነ ፖራል ወይም ደግሞ በር እስኪያገኝ ድረስ ይጠብቃል። አብዛኛው ሰው ግን ቃሉን መንፈሱ ውስጥ ከመግባቱ በፊት ጠላት እንዲሰርገው ያደርጋል። መንገድ ላይ የተዘራው ምንድን ነው አለ ጌታ። ቃሉ ሰምቶ ማስተውሉትን ጠላት መጥቶ ለቀ። የእግዚአብሔርን ቃል ጠላት እኔ እኮ ከጌታ ጋር ተጣልቼ አውቃለሁ። እንዴት ያንተን ቃል ጠላት ይወስዳል? ካላስተዋልክታ እንዴት አይወስድ? ወሰደበት። ቃሉን ሰምቶ የማያስተውሉ ሰዎች ጠላት መጥቶ ፒክ አድርገው በዚህማ ትጠቀምማ አምጣ ብሎ ይላል። በኢየሱስ
ወሰደባቸው። ወፎች መጥቶ የለቀሙት የማያስተውለው። አንዳንዱ ደግሞ በደስታ ወስዶ ፈተና ሲመጣ ያረቃሉ እዛ ብሎ ከቃሉ የተነሳ የሚመጣ ፈተና አለ። ከቃሉ የተነሳ ፈተና ሲመጣባቸው ቃሉን ትተው ደግሞ መሄደዋል። 30 60 እና 100 ደግሞ የሚያፈሩዋል። ሮማጋታ ላቫዲያ ፈርታይል ግራውንድ ያዘጋጀዋል። ለቃሉ ትክክለኛ ቦታ ያዘጋጀዋል። ቃሉን ወደ ውስጣቸው እንደ ስፖንጅ ምጥጥ አድርጎ የሚወስዱ ሰዎች አሉ። ከኔ ጋር ናቸው። እስቲ የእግዚአብሔር ቃል በሏ። በቃ ማታ ማታ አንብብ። አሁን ተመልከቱ እንግዲህ ልክ አንድ ሰው የእግዚአብሔርን ቃል ሰምቶ ማሰላሰል ሲጀምር በጀመረ ጊዜ ላይ ነካው ይችላል ቃል